ሌላ አማራጭን ለመጠቀም ሞከረ። አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። አምልሃለሁ ማለት ባጭሩ ሲቀመጥ የእግዚአብሔር ልጅ ክርስቶስ ነኝ ወይም አይደለሁም ብለህ እስቲ ማል የሚል ጥያቄ ነው። ይህ ጥያቄ ተንኮል የተሞላ ወጥመድ ያለበት ነው። እንዳለፉት ጥያቄዎች ጌታችን ይህንን ጥያቄ ዝም ብሎ ቢያልፍ በሕያው እግዚአብሔር ስም አምልሃለሁ ተናገር እያለው የሕያው እግዚአብሔርን ስም አቃሎ ዝም አለ ተብሎ ይፈረድበታል። የእግዚአብሔር ልጅ ነኝ ቢል ስለ ድፍረቱ ተብሎ መክሰስ ይቻላል። አይደለሁም ቢል ደግሞ በፊት ሲናገር ሰምተነዋል የሚሉ ምስክሮች ይቀርቡና የተናገረውን እንደ ካደ ተደርጎ መክሰስ ይችላል። ባጭሩ ጥያቄው ወጥመድ ነበር። ጌታችን በዚህን ጊዜ መልስ ሰጠ። ሕማማት ስብሐት ለከ አምላኪ የአምላኪየ ትድገኒ ዘልፈ እስመ አንተ ትቤ እንዘ ተፈጽም ሕገ ዘተጽፈ ስብሐት ለከ። ምዕራፍ 2 ሊቀ ካህናት ክርስቶስ በካህናት አለቆች ግቢ። ክፍል 3 ለምን ትመታኛለህ? ጌታችን መጀመሪያ የተወሰደው ክፋትንና ተንኮልን ወደ ተሞላው ሽማግሌ ወደ ሐና ነበር። በሕጉ መሠረት ብቻውን ለመመርመር ሥልጣን ባይኖረውም አሳስሮ እስከ እልፍኙ ድረስ አስመጣው። ከፊቱ ካስቆመው በኋላ ሐና ጌታችንን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ሲያስተምር የካህናት አለቆች ሐናና ቀያፋ ብዙ ጊዜ ሰምተውታል። ማን ሥልጣን ሰጠህ ብለው ሲጠይቁትም ነበር። በምሳሌ ሲያስተምር ምሳሌውን የተናገረው ስለ እነርሱ እንደሆነ አውቀው ሲበሳጩም ነበር። አሁን ካሳሰረውና ካስመጣው በኋላ ግን ትምህርቱን ሰምቶ እንደማያውቅ ሆኖ እንደ አዲስ ጠየቀው። ጌታችን እኔ በግልጥ ለዓለም ተናገርሁ፣ አይሁድ በሚሰበሰቡበት በምኵራብና በመቅደስ እኔ ሁልጊዜ አስተማርሁ፣ በስውርም ምንም አልተናገርሁም። ስለምን ትጠይቀኛለህ? ለነሱ የተናገርሁትን የሰሙትን ጠይቅ፣ እነሆ እነዚህ እኔ የተናገርሁትን ያውቃሉ ብሎ መለሰለት። ይህንንም ሲል በዚያ ቆሞ የነበረው ከሎሌዎች አንዱ ለሊቀ ካህናቱ እንዲህ ትመልሳለህን ብሎ ኢየሱስን በጥፊ መታው። የኦሪትን ሊቀ ካህናት ደስ ለማሰኘት ብሎ የአዲስ ኪዳንን ሊቀ ካህናት ፊቱን በጥፊ መታው። የጌታችንን ፊት በጥፊ በመማታቱም ከዚያች ሰዓት ጀምሮ ለ18 ሰዓታት የሚቀጥለውን የጌታችን መደብደብና ግርፋት አስጀማሪ ሆነ። ነቢዩ ዳዊት አቤቱ ፊትህን እሻለሁ፣ ያንተን ፊት አቤቱ እሻለሁ፣ ፊትህን ከኔ አትመልስ ብሎ የዘመረለትን የአምላክን ፊት ይህ ሎሌ በጥፊ መታው። መላእክት ሊያዩት የማይቻላቸውን በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው የሚቆሙለትን ፈጣሪን ፊቱን በጥፊ መታው። ነቢዩ ሙሴ እባክህን ፊትህን አሳየኝ ብሎ የለመነውን ፈጣሪ ፊት አንድ ሎሌ በጥፊ ሲመታው ቢያይ ምን ይል ይሆን? ቅዱስ ኤፍሬም ይህን ሎሌ እንዲህ ሲል ይጠይቀዋል። አንተ ክፉ ባሪያ፣ እስቲ ንገረን፣ ጌታችንን ስለምን በጥፊ መታኸው? በጥንት የባርነት ሥርዓት ባሪያዎች ሁሉ ነፃ በሚለቀቁበት ዕለት ነፃነታቸውን ሊቀበሉ ሲሉ ጌቶቻቸው በጥፊ ይመቷቸው ነበር። አንተ ክፉ ባሪያ ግን የሁሉን ነፃ ጌታ አውጪ ነፃ ሊያወጣህ በመጣ ጊዜ በጥፊ መታኸው። በጥፊ በመማታትህ ከጌቶችህ ሐናና ቀያፋ ሽልማትን አገኛለሁ ብለህ ተመኝተ ይሆን? ክርስቶስ ሰማያዊ ጌታ መሆኑን አልሰማ ይሆን? ኢየሱስም መልሶ ስለ ክፉ ምስክር
መልካም ተናግሬ እንደሆን ስለምን ትመታኛለህ አለው። ጌታችን በጥፊ የተመታ ሰዓት እንኳን የቁጣ ንግግር አልተናገረም። በሊቀ ካህናት ሸንጎ ፊት በጥፊ በተመታ ጊዜ አንተ በኖራ የተለሰነ ግድግዳ እግዚአብሔር አንተን ይመታ ዘንድ አለው፣ አንተ በሕግ ልትፈርድብኝ ተቀምጠ ያለ ሕግ መታ ዘንድ ታዛለህን ብሎ ተናግሮ ዳኛው ሊቀ ካህናት መሆኑን ሲነግሩት ይቅርታ እንደጠየቀው እንደ ቅዱስ ጳውሎስ ጌታችን ያለ ሕግ ለምን ተመታው ብሎ አልተካሰሰም። ለመታው ሎሌ ግን ልብ በሚነካ አጠያየቅ ለምን ትመታኛለህ ብሎ ጠየቀው። ግራህን ሲመቱ ቀኝህን ስጥ ብሎ ያዘዘን ጌታ ለምን ትመታኛለህ ያለው ለምን ይሆን? ጌታችን በዕለተ ዓርብ ያ ሁሉ ጅራፍ ሲወርድበት ለአንድም ጊዜ ለምን ትመቱኛላችሁ ብሎ አልጠየቀም። የሾህ አክሊል ሲደፋበት ለምን ትወጉኛላችሁ፣ ሲተፉበት ስለምን ትተፉብኛላችሁ ብሎ አልተናገረም። ይህ ሎሌ የመታው ጥፊ ከዚያ ሁሉ ጅራፍ በልጦ ለምን ትመታኛለህ ያሰኘው ለምንድን ነው? ሊቃውንት እንዳብራሩት ጌታችንን በጥፊ የመታው ሎሌ ጌታችን በቤተ ሳይዳ የመጠመቂያ ስፍራ ከ38 ዓመት የአልጋ ቁራኝነት አላቆ አልጋህን ተሸክመ ሂድ ብሎ የፈወሰው ሰው ነው። እኛ መጻጉዕ በሽተኛ ብለን የምንጠራውና ግሪካውያን በስንክሳራቸው የሩስ ብለው የጻፉለት ይህ ሰው ገና በተፈወሰበት ዕለት ጌታችንን ወደ አይሁድ ሄዶ በሰንበት አልጋህን ተሸከም ያለኝ እርሱ ነው ብሎ የከሰሰ ሲሆን ዛሬ ደግሞ ከዓመታት ስቃዩ ያላቀቀውንና የሚብስ እንዳይደርስብህ ደግመህ ኀጢአትን አትሥራ ብሎ ያስጠነቀቀውን ጌታ በጥፊ በመማታት የሚብስ ፍርድን ለራሱ አከማቸ። ጌታችን ይህንን ሰው ለምን ትመታኛለህ ብሎ የጠየቀውም ከጥፊው በላይ ባዳነው ሰው እጅ መመታቱ ዘልቆ ስለተሰማው ነበር። መምህረትትና ክርስቶስ ወልደ አምላክ ወሰብ ጅዝየፍና ሰርክ በአውደ መብልዕ ዘረፈካ ምስለ አዳእ ስብሐት ለከ ሥጋከ ቅዱሰ። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ስለምን ትመታኛለህ የሚለው ንግግርም አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬሃለሁ የሚል መልእክትን የሚያስተላልፍ ነበር። ከዚህ በኋላ ሐና ጌታችንን ለብቻው መመርመሩን ትቶ ራሱም አባል ወደ ሆነበት በዚያው ግቢ ወደሚካሄደው ወደ ቀያፋ ቤት ሸንጎ እንደ ታሰረ ሰደደው። የጨለማው ፍርድ ቤት የካህናት አለቆችና ሽማግሎች ሸንጎም ሁሉ እንዲገድሉት በኢየሱስ የሐሰት ምስክር ይፈልጉ ነበር፣ አላገኙም። ብዙም የሐሰት ምስክሮች ምንም ቢቀርቡ አላገኙም። በፍርድ ሸንጎ ተቀምጦ ምስክር ፍለጋ ምን አይነት በደል ነው? ካሰሩ በኋላ ማስረጃና ምስክር መፈለግ እንዴት አይነት ግፍ ነው? ስለማያውቁት ነገር እንዲህ ብላችሁ መስክሩ ብሎ የሐሰት ምስክሮችን ማቆምስ እንደምን ያለ ክፋት ነው? በዚህም የሐሰት ምስክሮችና አመፀኞች ተነስተውብኛል የተባለው ትንቢት ተፈጸመ። ያም ሆኖ የተጠሩት ምስክሮችም በሐሰት ሊመሰክሩ ቢመጡም ቃላቸው አልገጣጠም ብሎ አልሆን አለ። በሕገ ኦሪት መሠረት ደግሞ ምስክሮች ቢያንስ ሁለቱ ቃላቸው መስማማት ይኖርበታል። በኋላም ሁለቱ ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሠራው እችላለሁ ብሎአል አሉ። ውድ ሰማያን እዚህ ላይ ላፍታ መስማቶን ያቁሙና ወደ ኋላ ተመልሰው ይህንን የሁለት ሰዎች ምስክርነት ይመዝኑት። በእርግጥ ጌታችን ቤተ መቅደስ አፍርሼ እሠራለሁ ብሎአልን ወይንስ አላለም? እርሶ ቢጠየቁ ምላሾ ምንድን ነው? መልሶ ማለቱንማ ብሎአል ግን ብሎ የሚጀምር ሳይሆን አይቀርም።
የሚያሳዝነው ግን እኛም እንደ አይሁድ ስላላስተዋልነው እንጂ ጌታችን እንደዚህ የሚል ቃል ፈጽሞ አልተናገረም። የተናገረው ትክክለኛ ቃል እንዲህ የሚል ነበር። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አላቸው። የዮሐንስ ወንጌል ምዕራፍ 2 ከቁጥር 19። ወደ ሌላው ማብራሪያ መግባት ሳያስፈልገን ጌታችን ይህን ቤተ መቅደስ አፍርሱት አለ እንጂ አፈርሰዋለሁ አላለም። ምስክሮቹ የተናገሩት ጨርሶ ያላለውን ነገር ነበር። በማርቆስ ወንጌል እንደምናነበው እንዲያውም በከበቧቸው የካህናት አለቆች የድጋፍ ስሜት ተገፋፍተው የተሠራውን ቤተ መቅደስ አፈርሰዋለሁ፣ በ3 ቀንም ሌላውን በእጅ ያልተሠራውን እሠራለሁ ሲል ሰማነው ብለው ጨማምረው ተናግረዋል። የማርቆስ ወንጌል ምዕራፍ 14 ከቁጥር 58። የሊቃነ ካህናቱ ተንኮል የሚታይበት ሌላው ነገር በተደጋጋሚ ጌታን ሲከሱበት የነበረውን ሰንበትን ሽሯል የሚል ክሳቸውን በማታው ሸንጎ ላይ አለማንሳታቸው ነው። ቅዱስ ዮሐንስ አፈወርቅ እንዳብራራው በሰንበት ጉዳይ ጌታችንን በተናገሩት ጊዜያት ሁሉ ጌታችን ተከራክሮ በተደጋጋሚ ረትቶ አፋቸውን አዘግቷቸው ነበር። ስለዚህ የማያዋጣቸውን ክርክር አላነሱም። ከዚያ ይልቅ የሸንጎውን አባላትን ሊያስቆጣና ስሜት ሊነካ ይችላል ብለው የመረጡትን ክስ መቅደሱን አፈርሳለሁ ብሏል የሚለውን ነበር። የኢየሩሳሌምን ከተማ 25 በመቶ የሚሸፍነውን ታላቁን ቤተ መቅደስ አፈርሰዋለሁ ብሏል ማለት ምን ያህል የሰሚዎቹን ቁጣ እንደሚቀሰቅስና እንደሚያስጨክን ስለሚያውቁ ተጠቀሙበት። ነቢዩ ኤርምያስ በዚሁ ቤተ መቅደስ ላይ የጥፋት ትንቢት ተናግረሃል ብለው እንደገደሉት ስለሚታወቅ ፍቱን ማካካሻ እንደሆነ አምነዋል። ከጌታችን በኋላ እስጢፋኖስን ለማስገደል የቀረቡት የሐሰት ምስክሮች የተሰጣቸው ክስ የናዝሬቱ ኢየሱስ ይህን ስፍራ ያፈርሰዋል ይላል የሚል ነበር። ይህ ክስ እንደተሰማ ሊቀ ካህናቱ ጌታችንን እነዚህ ለሚመሰክሩብህ አንድ እንኳ አትመልስምን አለው። ኢየሱስ ግን ዝም አለ። ጌታችን ለምን ዝም አለ ቢሉ መልሱ ስለምንስ ይናገራል ነው። መናገር የሚገባው ሰሚ ባለበት ቦታ ነው። እርሱ ደግሞ ሰሚ ሳይኖር እንኳን አሁን ጥንት ዓለምን ሲፈጥርም አልተናገረም። ብርሃን ይሁን ብሎ ድምፅ አሰምቶ መናገር የጀመረው የሚሰሙ መላእክትን ከፈጠረ በኋላ አልነበር? በጆሮአቸው እንዳይሰሙ በልባቸው እንዳያስተውሉ ጆሮአቸው ደንቁሯል፣ ዓይናቸውን ጨፍነዋል ተብሎ በነቢዩ ኢሳይያስ ለተነገረላቸው ግፈኞች ስለምን ይናገራል? በየዕለቱ በአደባባይ ሲናገር ሲሰሙት የኖሩትን ነገር ተንኮል ለመስራት ድጋሚ ሲጠይቁት ለምን ይናገራል? ፍትሕ በሌለበት ሸንጎ መናገር ጥቅም የለውም። በሐሰት የቆሙ ምስክሮች እንዲህ በሉ ተብለው ተመክረው ለሚናገሩት ሐሰት ከዝምታ በቀር ምን መልስ አለ? በዚህም ጌታችን በሐሰት ለሚያወሩብን ሁሉ መልስ በመስጠት እንዳንደክም ምሳሌውን ተወልን። ቀያፋ ጌታችን ያሰበው ወጥመድ ውስጥ እንዳልገባለት ሲያውቅ ሌላ አማራጭን ለመጠቀም ሞከረ። አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። አምልሃለሁ ማለት ባጭሩ ሲቀመጥ የእግዚአብሔር ልጅ ክርስቶስ ነኝ ወይም አይደለሁም ብለህ እስቲ ማል የሚል ጥያቄ ነው። ይህ ጥያቄ ተንኮል የተሞላ ወጥመድ ያለበት ነው። እንዳለፉት ጥያቄዎች ጌታችን ይህንን ጥያቄ ዝም ብሎ ቢያልፍ በሕያው እግዚአብሔር ስም አምልሃለሁ ተናገር እያለው የሕያው እግዚአብሔርን ስም አቃሎ ዝም አለ ተብሎ ይፈረድበታል። የእግዚአብሔር ልጅ ነኝ ቢል ስለ ድፍረቱ ተብሎ መክሰስ ይቻላል። አይደለሁም ቢል ደግሞ በፊት ሲናገር ሰምተነዋል የሚሉ ምስክሮች ይቀርቡና የተናገረውን እንደ ካደ ተደርጎ መክሰስ ይችላል። ባጭሩ ጥያቄው ወጥመድ ነበር።
ጌታችን በዚህን ጊዜ መልስ ሰጠ። ፈጽሞ ዝም አላለም፣ ፈጽሞም አልተናገረም። በሚገባው ጊዜ ተናገረ እንጂ። እያርመመ ፍጹመ ወይ ተናገረ ፍጹመ አላ ተናገረ በጊዜ ደሉ። ትርጓሜ ወንጌል ማቴዎስ። ክርስቶስ የእግዚአብሔር ልጅ። ጌታችን ወደ ሰጠው ምላሽ ከመሄዳችን በፊት በሸንጎ ትክክለኛ አካሄድ የእግዚአብሔር ልጅ ነኝና ክርስቶስ መሲህ ነኝ ለሚል አካል ምን ሊደረግ እንደሚገባ እንመልከት። እንደ አይሁድ ሸንጎ አባላት መሲህ በሚነሳበት ጊዜ በእርግጥ ያ ሰው በነቢያት የተነገረለት እውነተኛ መሲህ ስለመሆኑ ወይም ሐሳዊ መሲህ ስለመሆኑ የማጣራት ሂደትን እንደ መጽሐፍ ታዋቂነታቸው ማከናወን ይገባቸዋል። ክርስቶስ መምጣቱ አስቀድመው በነቢያት መጻሕፍት የተነገሩትን ትንቢቶች በማገናዘብ ክርስቶስ ነኝ ብሎ የሚነሳን ሰው ማንነት ከቀደሙት ትንቢቶች ጋር ማመሳከርና ነህ ወይም አይደለህም ብሎ መወሰን የሸንጎ ድርሻ ነው። ስለ እውነተኛው ክርስቶስ ማንነት በመጻሕፍት የተጻፉ ግልጽ መስፈርቶች አሉ። የመጀመሪያው ራሳቸው ሊቃነ ካህናቱ ሲናገሩት የነበረው መስፈርት በቤተልሔም መወለድ አለበት የሚለው ነው። ንጉሥ ሄሮድስ የካህናትንም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንደሚወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም፣ ሕዝቤን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ በቤተልሔም ነው አሉት። ረበላይክም ወላይመ እንወይነ ፍቅረ ሰብ ፍጹም ዘበኃይልክሙ አይ ወላይመ ሥላሴ ክቡራነ ስም ስብሐት ለክሙ ከመ ባሕር ስፉሕ ወከመ እሳት ስዱል። በዚህ መሠረት ጌታችን እናቱ ለሕዝብ ቆጠራ ከዮሴፍ ጋር ወደ ይሁዳ በሄደችበት ሌሊት በቤተልሔም ግርግም ውስጥ በመወለዱ የመጀመሪያውን የመሲህነቱን ማስረጃ አሳይቷል። ይህንን እውነታ አንዳንዶች ሲያውቁ፣ ብዙሃኑ ሊቃነ ካህናት ግን ጌታ በገሊላ ናዝሬት ስላደገና የናዝሬቱ ኢየሱስ ተብሎ ይጠራ ስለነበር ክርስቶስ በውኑ ከገሊላ ይመጣልን? ክርስቶስ ከዳዊት ዘር ዳዊትም ከነበረባት መንደር ከቤተልሔም እንዲመጣ መጽሐፍ አላለምን? ብለው ክርክር ያነሱ ነበር። ናትናኤል ለሐዋርያነት በተጠራበት ጊዜም ጓደኛው ፊልጶስ ነቢያት ስለሱ የተናገሩለትን የናዝሬቱን ኢየሱስን አግኝተነዋል ብሎ ሲነግረው ከናዝሬት መልካም ነገር ይወጣልን ብሎ የጠየቀውም ኦሪትን በመማሩ ምክንያት በነቢያት ክርስቶስ ይነሳል የተባለው ከይሁዳ ቤተልሔም እንጂ ከገሊላ ናዝሬት እንዳልሆነ ስለሚያውቅ ነበር። ይህንን አይተን ጌታችን ከገሊላ ናዝሬት የናዝሬቱ ኢየሱስ ተብሎ እስከ መጣ ድረስ ትንቢቱን የሚያውቁ አይሁድ ባይቀበሉትም እውነት አላቸው እንዳንል የሰብአ ሰገልን ምስክርነት ሰምተዋል። በዚያ ላይ ስለ መሲሁ በተነገሩት ትንቢቶች ከቤተልሔም ይወለዳል ተብሎ ቢጻፍም መሲሁ ናዝራዊ ይባላል የሚል ትንቢትም ነበረ። ስለዚህ ጌታችን ከቤተልሔም ይወጣል እንደ ተባለለት በቤተልሔም ተወልዶ በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድም ናዝሬት ወደምትባል ከተማ መጥቶ ኖረ። ሌላው የመሲህነት ማስረጃ ከድንግል መወለድ ነው። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ መሲሁ በድንግልና እንደሚወለድ ትንቢት ተነግሯል። ጌታችንም የተወለደው በቅዱስ ገብርኤል ብስራት ያለ ወንድ ዘር በገብረ መንፈስ ቅዱስ ከጸነሰችው ድንግል ነው። ለጂ ወለ ወልጅ ይገኒ ልሳን ሰላም። ይህንን ግን ሊቀ ካህናቱ እንኳንስ ሊያምኑበት ለመስማትም ይከብዳቸዋል። ለቀያፋ ጌታ በድንግልና መጸነሱ አሳፋሪ አሉባልታ ነው።
በገብርኤል ዘንድ ግን ልደቱ ክብርን የተሞላ ነው እንዳለ ቅዱስ ኤፍሬም። ከዚህ በተጨማሪ መሲሁ ከይሁዳ ነገድ ዳዊት ቤት መወለድ ከመምጣቱ በፊት ከፊቱ መንገድ ጠራጊ አዋጅ ነጋሪ ማስቀደም፣ በገሊላ ማስተማር፣ ልዩ ልዩ ታምራትን መፈጸም፣ በአህያ ላይ ሆኖ ወደ ኢየሩሳሌም መጓዝ መግባትም አለበት። በእነዚህ መስፈርቶች ቢታይ ጌታችን ኢየሱስ ክርስቶስም የዳዊት ልጅና ከይሁዳ ነገድ ነው። ከእርሱ ቀድሞ መጥምቁ ዮሐንስ መንገድ ጠራጊ ሆኖ የተነሳ ሲሆን ጌታችን ማስተማሩንም የጀመረው በገሊላ ነበር። ሌሎቹ የመሲህነቱ ምስክሮች ሊቆጠሩ የማይችሉት ታምራቱ ሲሆኑ የ3 ዓመት አገልግሎቱንም በአህያ ላይ ሆኖ ወደ ኢየሩሳሌም በመግባት አጠናቋል። የአይሁድ ሸንጎ እውነተኛ የፍትሕ ሸንጎ ቢሆን ኖሮ ይህንን በግልጥ የሚታይ እውነት ማየት በቻለ ነበር። እነርሱ ግን የሚያዩትን መሲህ መቀበል አልፈለጉም። ራሳቸው በሕሊናቸው ውስጥ የሐሳባቸው ፈጠራ የሆነ ሌላ መሲህን ወልደው ነበር። ስለዚህ እነርሱ በሕሊናቸው ከሳሉትና እንዲመጣ ከፈለጉት መሲህ ጋር አልገጥም ስላላቸው ሊቀበሉት አልወደዱም። ሁለተኛው ነገር የእግዚአብሔር ልጅ ነኝ የሚልን ሰው ሸንጎ ሊያስተናግድበት የሚገባው አግባብ ነው። በዚህ ጉዳይ 3 የምርመራ ሂደቶች ሊከናወኑ ይገባቸዋል። የመጀመሪያው አይሁድ በሚቀበሏቸው የኦሪት መጻሕፍት መሠረት እግዚአብሔር ልጅ አለው ወይ የሚለውን መመርመርና በእነርሱ ዘንድ እንግዳ የሆነውን የምስጢረ ሥላሴን ትምህርት በሚገባ መመዘን ነው። ሁለተኛው ደግሞ የእግዚአብሔር ልጅ በመኖሩ ከተስማሙ በኋላ የእግዚአብሔር ልጅ ሰው ሊሆን ይችላል ወይ የሚለው ነው። ሦስተኛው ጥያቄ ክርስቶስ የተባለው የናዝሬቱ ኢየሱስ የእግዚአብሔር ልጅ ነው ወይ የሚለውን መመርመር ነው። የእግዚአብሔር ልጅ የሚለውን ሐሳብ በቅን ሕሊና ቢመረምሩ ኑሮ አይሁድ እጅግ ብዙ ማስረጃዎችን ከሚያምኑባቸው መጻሕፍት ላይ ያገኙ ነበር። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድሁ፣ ከአጥቢያ ኮከብ አስቀድመ ከሆድ ወለድሁ፣ እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ፣ ቀላያት ገና ሳይኖሩ እኔ ተወለድሁ፣ የውሃ ምንጮች ገና ሳይፈልቁ ተራሮች ገና ሳይመሠረቱ ከኮረብቶች በፊት እኔ ተወለድሁ የሚሉት ቃላት ስለ እግዚአብሔር ልጅ ያስረዳሉ። የእግዚአብሔር ልጅ ሰው ሆኖ እንደሚመጣ ደግሞ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ተብሎ ስለ አምላክ መወለድ ተጽፏል። የካህናት አለቆችና ጸሐፍት ፈሪሳውያን የእግዚአብሔር ልጅ ስለሚለው ጉዳይ በቅንነት መጻሕፍትን መመርመር አልፈለጉም። ቅዱስ ጳውሎስ በኢየሩሳሌም የሚኖሩ ሰዎችና አለቆቻቸው እርሱንና በየሰንበቱ የሚነበቡትን የነቢያት ድምፆች ስላላወቁ በፍርዳቸው ፈጽመዋል እንዳለ እየተነገራቸው የመሲሁ ገዳዮች ሆኑ። ለነቢያት አስቀድሞ ተገልጦላቸው የጻፉትን የአምላክ ሰው መሆን ነገር ከአይሁድ ሸንጎ መካከል ሊያምን የፈቀደ አልነበረም። ነቢዩ ኢሳይያስ ይህን አስቀድሞ አውቆ የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? ብሎ እግዚአብሔር ዓለምን ለማዳን የሰደደውን ክንዱን ከሊቀ ካህናቱ ጀምሮ የሚቀበለው እንደሌለ ተናግሮ ነበር። የካህናት አለቆችና ፈሪሳውያን ሕግ አዋቂዎች ቢሆኑም በዚህ ጠባያቸው ግን ከኢትዮጵያዊው ጃንደረባ እንኳን ያነሱ ነበሩ። ኢትዮጵያዊው ጃንደረባ የኢሳይያስን ትንቢት በሰረገላው ቁጭ ብሎ ሲያነብ ፊልጶስ ቀርቦ የምታነበውን ታስተውለዋለህን ብሎ ጠይቆት ነበር። ጃንደረባውም እንደ አይሁድ አለቆች ሳይኮፈስ በትሕትና የሚመራኝ ሳይኖር እንዴት ይቻለኛል? ነቢዩ ይህን ስለ ማን ተናግሮታል? ስለ ራሱ ነው ወይንስ ስለ ሌላ ብሎ ጠይቆ ስለ እግዚአብሔር ልጅና ሰው ስለ መሆኑ ከፊልጶስ ተምሯል። ከዚያም ጃንደረባው ራሱ ሐሳብ አቅርቦ
ራሱ ጸሎተ ሃይማኖትን አርቅቆ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ ተጠምቋል። ኢትዮጵያዊው ባኮስ በፊልጶስ ፊት ያሳየውን ትሕትና ሊቃነ ካህናቱ በክርስቶስ ፊት እንኳን ማሳየት አልቻሉም። በዚህም ትሕትና ፊተኞቹ እስራኤላውያን ከኢትዮጵያ ይልቅ በእምነት ኋለኞች ሆኑ። እግዚአብሔር በመካከላቸው በሥጋ ተገልጦ ነበር። ስለ እስራኤልም ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥሁ፣ ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆቼን ዘረጋው ሲል ተናግረዋል። ኢየሱስ አምላከ ርኅራኄ ስብሐት ለከ ከመ ታስተየነ ለነ ደመ ገቦከ ነባቤ እንተ አስተዩከ ሐሞተ ወከርቤ ጸማይኩ በጊዜ ትቤ ስብሐት ለከ ደረሰለት ከመዊደ። ቀኑን ሁሉ ወደ እስራኤል እጆቹን የዘረጋው እግዚአብሔር ወደ ኢትዮጵያ ግን እጆቹን መዘርጋት አላስፈለገውም። ምክንያቱም ራሷ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለችና። በንግሥተ ሳባ አማካኝነት የሰለሞንን ጥበብ ፈልጋ የገሰገሰችውና በትሕትና የጠየቀችው ኢትዮጵያ አሁን ደግሞ ከሰለሞን ስለሚበልጠው አምላክ በትሕትና በጃንደረባው በኩል ጠይቃ አመነች። እንደ ንግሥተ ሳባ ኢትዮጵያዊው ጃንደረባም በሊቃነ ካህናቱና በፈሪሳውያን ትውልድ ላይ ተነስቶ ሳይፈርድ አይቀር ይሆን? የኢሳይያስን ትንቢት ትርጓሜ ለማወቅ ከፊልጶስ በትሕትና ጠይቋልና ከፊልጶስ የሚበልጥ ክርስቶስ ግን በዚህ ሸንጎ አለ። አይሁድ የጃንደረባው ትሕትና ቢኖራቸውና የክርስቶስን የእግዚአብሔር ልጅነት አምነው በዚህ ሸንጎ ላይ ቢያውጁ ኖሮ ደግሞ የአይሁድ ሸንጎ ጉባኤ ኒቅያ ሊቃነ ካህናቱ ሰለስቱ ምዕት የጉባኤውም ውሳኔ ጸሎተ ሃይማኖት በሆነ ነበር። የአይሁድ ሸንጎ ጉባኤ ኒቅያ ሊቃነ ካህናቱ ሰለስቱ ምዕት የጉባኤውም ውሳኔ ጸሎተ ሃይማኖት በሆነ ነበር። እነርሱ ግን እንኳን ሊያምኑ ከጌታችን ጋር ስለ ጉዳዩ መነጋገርም አይፈልጉም ነበር። በአንድ ወቅት የሆነው ይህ ነበር። ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ጌታ ጌታዬ ጠላቶችህን የእግርህ መረገጫ እስካደረገልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። አንድም ቃል ስንኳ ይመልስለት ዘንድ የተቻለውም የለም። ከዚያ ቀንም ጀምሮ ወደፊት ማንም ሊጠይቀው አልደፈረም። ለመመለስ የተቸገሩት በዳዊት ትንቢት ላይ ጌታ ተብለው የተጠሩት ሁለት መሆናቸው ግራ ስላጋባቸው ነው። አብና ወልድ የሚለውን ትምህርት ሳይረዱ ይህን ጥያቄ መመለስ ስለማይችሉ ዝም አሉ። ጌታችን ሊቃነ ካህናቱ በንጉሥ ዳዊት መቃብር ዙሪያ እየተወዛወዙ እየተቀባበሉ በቃላቸው ሲደግሙት የሚውሉትን መዝሙረ ዳዊት ጠቅሶ ምላሽ አሳጣቸው። ከዚህ ሁሉ በኋላ ነው እንግዲህ በፍትሕ አልባው ሸንጎ የእግዚአብሔር ልጅ እንደሆን ንገረን ብለው የሚጠይቁት። ይህንን ጥያቄ መምህር ሆይ አንተ የእግዚአብሔር ልጅ ነህ ብሎ የመሰከረለት ሐዋርያ ናትናኤል በቀላሉ ሊመልሰው ይችለው ነበር። ናትናኤል ግን በዚህች ምሽት እግሬ አውጪኝ ብሎ ከወንድሞቹ ጋር ሸሽቷል። ይህንን ጥያቄ አንተ ክርስቶስ የሕያው እግዚአብሔር ልጅ ያለው ቅዱስ ጴጥሮስም በቀላሉ ቢመልሰው ይችል ነበር። ቅዱስ ጴጥሮስ ግን መምህሩ ክርስቶስ በሸንጎ መካከል ቆሞ በሚንገላታባት በዚያች የጭንቅ ሰዓት እዚያው ግቢ ውስጥ ከአይሁድ ጋር ቁጭ ብሎ እሳት እያሞቀ ነው። ጌታችን የእግዚአብሔር ልጅ ክርስቶስ አንተ ነህ ወይ ለሚለው የሊቀ ካህናቱ ጥያቄ እኔ ነኝ፣ የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አላቸው። የእግዚአብሔር ልጅ መሆኑን ከመግለጥ ባሻገር ዛሬ በሐሰት ሸንጎ በግፍ ከፊታቸው አቁመው ሊፈርዱበት በተነሱበት ሁሉ ላይ በኃይል ቀኝ ተቀምጦ
በተራው ሊፈርድባቸው እንደሚመጣ አሳሰባቸው። በዚህ ጊዜ ሊቀ ካህናቱ ቀያፋ ልብሱን ቀዶ ተሳድቧል። እንግዲህ ወዲህ ምስክሮች ስለምን ያስፈልጉናል? እነሆ ስድቡን አሁን ሰምታችኋል። ምን ይመስላችኋል? አለ። እነርሱም ሞት ይገባዋል ብለው መለሱ። ግራ ቀኝ አገናዝቦ የሁሉን ሐሳብ በማግስቱ ሰምቶ ሊፈርድ የሚገባው ሊቀ ካህናት ፍርዱን ራሱ ወስኖ ሌሎችን በመገፋፋትና ለቁጣ በማነሳሳት ፍትሕ አልባውን ሸንጎ በግፍ ደመደመው። ቀያፋ ልብሱን መቅደዱ በራሱ ፈሪሃ እግዚአብሔር እንደሌለው ቁልጭ አድርጎ የሚያሳይ ነው። በኦሪት በራሱ የቅባት ዘይት የፈሰሰበት የክህነትም ልብስ ይለብስ ዘንድ የተቀደሰ ከወንድሞቹም የበለጠው ካህን ራሱን አይግለጥ ልብሱንም አይቅደድ የሚል ትእዛዝ ነበረ። ሊቀ ካህናት ሌላው ቀርቶ እናት አባቱና ልጆቹ ቢሞቱ እንኳን ልብሱን መቅደድ አይችልም ነበር። የአሮን ልጆች አብዩድና ናዳብ ተቀስፈው በሞቱበት ዕለት ራሱ እግዚአብሔር ለሙሴ አሮንና ልጆቹን እንዳትሞቱ በማኅበሩ ቁጣ እንዳይወርድ ልብሳችሁን አትቅደዱ በላቸው ብሎ ነግሮት ነበር። ቀያፋ ግን በጌታችን ላይ ነገር ለማባባስ ብሎ ቀድሞውንም ክብር የማይሰጠውንና በአሕዛብ ሮማውያን ገዢዎች ቤት ተቀምጦ ረክሶ የተሰጠውን ልብሰ ተክህኖ ቀደደው። በዚህ ድርጊቱ የእርሱ ሊቀ ካህናትነት እንዳበቃለትም መሰከረ። የኦሪቱ ሊቀ ካህናት በአዲስ ኪዳኑ ሊቀ ካህናት ኢየሱስ ክርስቶስ ፊት ልብሱን በመቅደድ አገልግሎቱ እንዳበቃ በተግባር አሳየ። ቀያፋ ልብሱን ቀዶ የኦሪት ክህነቱ አለፈች ብሎ እንዳሳየ በማግስቱ ደግሞ የሚያገለግልበት ቤተ መቅደስ በተራው መጋረጃው ተቀዶ የመቅደስ ክብሩ እንዳበቃ በራሱ አሳይቷል። ብርድ የማይችለው አለት በቀጣይ ክፍል ይጠብቁን። ወትጸመሙ በዛንባብ ስባት ለክሙ በይነ ሥጋዊ ሲሳዩ ወመንፈሳዊ ሲሳዩ ለዘርህ በሰብ በጀጋዩ ሥላሴ ዘትሄልዩ ስባት ለክሙ ይዜፍና ሰክ ዳዊት አመ ውስተ ናይስ ቆመ ሰለስተ ግብራ